ከዛን ከመሰለው ወግ ማረግ ወርደሽ እንደስታው እባክሽ እንደው ደቀሰ ላይ እንደዛ ይባላል። ያልሽ እንዴት አመመሰው ወይ መሞት ወይ መዳን ያለበት። ከዛን ከመሰለ ከፍታ ወረድሽ ማለት ትክክል አይደለም። መሞት አለብሽ ማለት ግን ትክክል ነው አይደል? ያፍሽን ሲጊ ያልሽ ሰዎች ትልቅ ነገር ያረሱት ግንኙነታቸውን ለጥቅም ሲያደርጉት ብቻ ነው። እዚህ ብቻ ገደይ ታሞግሻለሽ። አንቺም እኮ በሬሳ ቦታ ትሆኛለሽ አንድ ቀን። አሁን ተመልከት አይ አይደለም የገደልካት ማህሌትን ሳይሆን ትራሱን ደግሞ እንደዚህ እንደምታደርግ አውቄ ነው። ብሩክ እስከ መቼ ነው ግን እንደዚህ ብትሆን? ሰላም ውድ ቻናል ሰዎች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሆኑ ቤተሰቦቼ። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል። ብሩክ እንግዲህ ወስኖ በጣም በንዴት የተሞላ ቁጭት ነበረውና በጣም ተናዷል። ያለበት ሁኔታ በጣም ከባድ ነበረ። እንግዲህ ማህሌትን እገላለሁ ብሎ ወስኗል ማለት ነው። እንዴት ቤት ድረስ አመጣዋት ብሎ እንግዲህ መድምድ ያደረገው ነገር ከቤት ሊያስታመሙ ነበረ። ቤት አድርገው በቃ እስከሚሻላት ድረስ በቃ ዙቱንና ከተሻላት በኋላ የፈለገችበት ትሂድ በቃ ስለዚህ ለትንሽ ጊዜ እንኳን እዚህ አብራ ትቆይ ብለው ነበረ እስቲ መታገግም ድረስ በቃ ወንድሜንም እንትን ለዋለሁ በቃ የተወሰነ ጊዜ መቀመጥ አለባት። ስለዚህ በቃ ለምን ብሎ አምጥቷት ነበረ። ብሩክ እንግዲህ ሽጉጥ ነው በመጀመሪያም ገና ስትመጣ አይቶ ሽጉጥ ነው የደቀ I've made $2,234 on vacation. For those of you that don't know, recently እንግዲህ ገና ስትመጣ ሲያት ነው ሽጉጥ ነው የደቀነባት ማለት ነው። ሽጉጡን ነው የደቀነባት። ሽጉጡን ደቅኖ ምን አባሽ ታረጊ ነው የመጣሽው? አንተስ እዚህ ድረስ እንዴት ብትደፍረኝ ነው እዚህ ያመጣሃት? እንደውም እሷ እኮ አይደለም የደፈርከኝ አንተ ነህ። እንዴት እዚህ ድረስ ታመጣታለህ ብሎ ይለዋል ማለት ነው። እባክህ ብሩክ እባክህ ተረጋጋ፣ ነው ወንድምህ መልህን ስማ ብሎ በቃ በላ እኔን ተኩስና ግደለኛ፣ በቃ አንተ እንትን በቃ እኔን ግደለኝ፣ ተኩስና እኔን ግደለኝ ይለዋል። በፍጹም አታደርገውም ይለዋል። እንዴት ሲጀመር አንተ መጀመሪያ እንዴት ልታረግ ቻልክ? እንዴት እቤት ድረስ እኔ ብዙ ነገር ያሳጣኝ ሴት እንዴት ልታመጣ ቻልክ አለው። እንግዲህ እኔን ግደለኝ ሲለው ዓለምም እንግዲህ እነ ቅድስቴ በጣም ደነገጡ። ከመደንገጣቸው የተነሳ እንግዲህ ቅድስቴ ወይኔ ያለች፣ ዓለም ግን እሱ ወንድምህን ማታ የምትገል እሷን ይግደላት በቃ ልቀቀለት ነው ያለችው። አስባችሁታል? ልቀቀለትና ይግደላት ልቀቅላትና ይግደላት በቃ ልቀቅላት ነው ያለችው። እንዴት አንድ ሰው ልቀቅላት ትላለች? ልቀቅላትና በቃ እሱ ይግደላት፣ አንተ ወንድማማቾች የምትጋደሉ በቃ እሷን ይግደላት አለች ማለት ነው። እንደዚህ ታደርግ እንዴት ምን ማለት ነው አለ ማለች ማለት ነው። ቅድስትም ብሩክም እንግዲህ በላ ግደለኛ እኔን መድምድ ግደለኛ እኔን በል ተኩስና ግደለኝ ብሎ በስተመጨረሻ እንትን ይለዋል። እንደዚህ ሲያደርግ በቃ እሺ ብሎ እሱም ልተኩስ ያለውን በቃ በንዴት ተነስቶ ጥሎ ሄደ። በሚገርም ሁኔታ ተናዶ ሊተኩስ ያለውን ጥሎ ሄደ ማለት ነው። ከዛ መድምድም ተናደደ። ልጅቷን አስገቡና ብሩክም እንግዲህ ተነስቶ ሄዶ መከረው። እባክህ ብሩክ እንደዚህ አታድርግ ወንድሜ፣ እኔ እኮ ላንተ አስቤ ነው። አንተ ነፍሰ ገዳይ ብትሆን እኮ ያለበትን አውቀዋል። እባክህ ብሩክ ብሎ ወንድሙን እንግዲህ ለማምኖ እባክህ ተረጋጋ፣ እንደዚህ አታድርግ፣ እባክህ ተረጋጋ፣ እንደዚህ አታድርግ እባክህ ብሎ ለማመነው ማለት ነው። ግን ደግሞ ቢለምነውም ጭራሽ ሊያቆም አልቻለም። በፍጹም ይሄንን ነገር አልተውም በቃ ይላል። ማህሌትን ታልገላት አልተውም በቃ እኔ አሁን ላይ በቃ ተስፋ ቆርጫለሁ፣ ተስፋ የቆረጥኩ ሰው ነኝ፣ በቃ ተወኝ አለ። እባክህ እንደዛ አትሁን ወንድሜ እባክህ ብሎ እንግዲህ ለመነው። ተነስተው ይሄዳሉ። መቼ ማለት ነው። መቼው እንግዲህ
ያው እሷንም ክላስ አስገቧት። ሽጉጥንም ሰጥቶ ስለመጣ በቃ አንካ ግደላት፣ አንተ እስር ቤት ገብተህ መበስበስ አይፈልገው ያው ልህ ግደላት ብሎ እሱም ሽጉጡን አንጥቶ ሰጠው ማለት ነው። በል ግደላትና ያን ጊዜ በቃ ይሄን ነው አይደል የምትፈልገው ምናምን ብሎ መድመድም እንግዲህ ሽጉጡን ይሰጠዋል ማለት ነው። ሽጉጡን ይዞ እንግዲህ እሷንም እሰራላታለሁ ብሎ ይላል። እሰራላታለሁ እሷንም እገላታለሁ በቃ ብሎ ይላል ማለት ነው። እንግዲህ እንደዛ አድርጎ እንትን ባለ ሰዓት እንግዲህ እነሱ ሁላቸውም በተኙ ሰዓት ቀን ነው እሱ ያያትና እዛ ናት ብሎ እንግዲህ ቀጥ አድርጎ መድመድም ደግሞ ስለነቃ ትራስ አድርጎ ልብስ አልብሶ ምናምን ያስቀምጣታል ማለት ነው። እዛ እንደዛ አድርጎ ባስቀመጠ ሰዓት በቃ እሷን አገኘሁ ብሎ ብሩክም እንግዲህ ቀጥ ብሎ ሄዶ ነው የተኮሰው ማለት ነው። ሽጉጥን ይዞ በቃ አንቺ አረመኔ አንቺን ገድዬ በቃ እናም ደግሞ ነፍሰ ገዳይ መሆን አልፈልግም ነበር፣ ግን ያደረግሽ ነገር በጣም ከባድ ነው፣ ይሆነ ያለው ነገር በጣም ከባድ ነው ብሎ ይላል ማለት ነው። በላይ ላይ ስትማግጬ ነበርሽ፣ በላይ ላይ ስትማግጭ ነበር አግብቼሽ ትዳሬ አቅፌ የኖርኩት ገላ ነው፣ ግን ደግሞ ምንም ማድረግ አልችልም። ብዙ ነገር አሳጣሽኝ፣ ደስታ ያነጠቅሽኝ፣ ብዙ ነገር አሳጣሽ ማህሌት ይላል። ይናደድባታል። እንግዲህ እንደዛ ብሎ በጣም ተናደደባት። በስተመጨረሻ እንግዲህ ተገድጃለሁ ለመተኮስ ተገድጃለሁ ብሎ አይተኮስባታል። 2-3 ጊዜ ተኮሰ፣ ግን የመታው ትራሱን ነው። እንደዛ አድርገው እንግዲህ በንዶች በብስጭት ልጄ ይቅርበኝ እያለ ልጄ ይቅርበኝ ብሎ እንግዲህ ራሱን ለመሰዋት ራሱን እንትን እያለ ባለ ሰዓት መድምድ ሁሉንም ነገር ስለሚያውቅ ይሄ ልጅ እኮ ገሎ ደግሞ ራሱን ያጠፋል ብሎ አስቦ ከዛ ብቅ ብሎ ሩጦ ሲገባ እንግዲህ ወደ ራሱ ሊተኩስ በቃ ልጄ ይቅርበኝ እያለ ነፍሱን ስቷል። በቃ ያኔ አንደኛ ገድያታለሁ ብሎ ነው እሱ እያሰበ ያለው እና በቃ ገድያታለሁ በቃ ይቅርበኝ እያለ እንትን እያለ ነው ማለት ነው። እንግዲህ እሱንም እንደዛ ተማድረጉ እንግዲህ ሩጦ ነው ያዳነው። ሩጦ ራሱን ለመግደል ወደ ራሱ ሊተኩስ ነበር፣ ግን ሩጦ ወንድም ጠበቃ ነው አንዳንድ ጊዜ ያስባችታል የሚባለው ለዚህ ነውና ወንድሙ ይደርስለታል። በቃ አንተ የደበደብከው አንተ የገደልከው በቃ ይሄን ትራስ ነው። እኔ ፊቱን ማቀጅበት በመጀመሪያም ስገላታለህ ብዬ ስላሰብኩኝ አንስቻለሁ ብሎ ያሳየዋል ማለት ነው። አንስቶ እንግዲህ የደበደበውም ደግሞ ፍራሽ ነው። ራሱን ሊያጠፋ ነበር። እንግዲህ ከሁሉም ታድጎታል ማለት ነው። ብሩክ በማያሳዝን ሁኔታ እንግዲህ እንግዲህ ታግቶታል ማለት ነው። በደስ በሚል ሁኔታ አንተ አልሞተችም እሷም እኔም ይሄን አስቤ ነበር ትገላሃለህ ብዬ ስላሰብኩኝ ቀይር ያለ ትራስ ነው ግን የገደልከው ይሄንን ነው ማህሌትን አይደለም ብሎ ያለዋል። እንግዲህ እንደዛ ብሎ ይዘዋል። በጣም እንትን አለ። ከዛ ማህሌትንም ከዚህ መውጣት አለባት በቃ ምክንያቱም ያደረኩት ነገር ትክክል አይደለም፣ ወንድሜን አጥቼው ነበር እጄን በእጄ ብሎ ታሬ ጋር ደውሎ ከዛ ቤት ያወጣታል ማለት ነው። ከዛ ወስዶ እንግዲህ ሌላ ቤት ያስገባታል። እንግዲህ እዛ ብሩክም እንግዲህ መልምድም በቃ እንግዲህ ወዳ መጥቼ አልጠይቅሽም ይላታል። እስተምድኝም ታሬ ይጠይቅሻል። ከዛ በኋላ እኔ መጥቼ አልጠይቅሽም ያን ጊዜ ሂሳብ እናወራርዳለን ይላታል። እንግዲህ እንደዛ ብሎ ተነስቶ ጥሏት ይሄዳል። እሷም ቸርጃለሁ ብላ ተቃጥላለች። ማህሌትም እንግዲህ የእሳት አደጋ ተነስቶ እራሷ አጥፍታለች ማለት ነው። በራሷ ሳይሆን የእሳት አደጋ ተነስቶ ቸርጃለሁ ብላ ማብራት ይዟት ህይወቷ አልፏል። ማህሌት ሰላም